በፊሊፒንስ የሰብአዊ ጥበቃ ጉባኤ ተካሄደ። በፊሊፒንስ ከመላው ደቡብ ምስራቅ እስያ የተውጣጡ ባለሙያዎችንና መሪዎች በተገኙበት የመጀመሪያው ብሔራዊ የሰብአዊ ጥበቃ ጉባኤ ተካሄደ። በዚህ ጉባኤ ታዳጊዎችንና ተጋላጭ የሆኑ ሰዎችን ለመጠበቅ የቤተ ክርስቲያኗን የጋራ ተልዕኮ በማጉላት ውይይት መደረጉ የተገለጸ ሲሆን ይህም በሀገሪቱ ውስጥ ያለውን የሰብአዊ ጥበቃ ጥረት ለማጠናከር አስፈላጊ እርምጃ እንደሆነ ተገልጿል። ይህ ጉባኤ በክልሉ የካቶሊክ ቤተ ክርስቲያን ጠንካራ መገኛ በሆነችው በደቡብ ምስራቅ እስያ የምትገኘው ፊሊፒንስ የተካሄደ ሲሆን የፊሊፒንስና አጎራባች ደቡብ ምስራቅ እስያ ሀገራት ባለሙያዎች መሳተፋቸው ተነግሯል። በፊሊፒንስ ውስጥ በሚገኘው የካቶሊክ ሰብአዊ ጥበቃ ተቋም ውስጥ የሰብአዊ ጥበቃ ምርምርና ትምህርት ክፍል ዳይሬክተር የሆኑት ኮሊን ራኢ ለቫቲካን ሬዲዮ እንደተናገሩት በአገሪቱ ለመጀመሪያ ጊዜ የተካሄደው ብሔራዊ የጥበቃ ጉባኤ ሰብአዊ ጥበቃ ሁሉም የሚጋራው ተልዕኮ መሆኑን የሚያሳይ አዲስ እይታን መፍጠሩን ጠቁመዋል። የሰብአዊ ጥበቃ ተልዕኳችን የተስፋና የመተሳሰብ ጉዞ በሚል መሪ ቃል በፓምፓንጋ ግዛት አንጀለስ ከተማ ለ4 ቀናት ያህል በተካሄደው በዚህ ጉባኤ ላይ ብፁዓን ጳጳሳት፣ የገዳማት የበላይ አለቆች፣ ካህናት አባቶችና በጉዳዩ ላይ ባለሙያ የሆኑ ምዕመናንን ጨምሮ ከ300 በላይ ልዑካን ተሳታፊ እንደነበሩ ተገልጿል። መረጃው የካቶሊክ ዜና አገልግሎት ነው።